ማን ቢፈቅድ? በሰላም ወጥቶ በሰላም መግባት ማን ሲፈቅድ? የዛሬ 3 ዓመት ገደማ ካሳንቺስ አካባቢ አንድ በመስታወት የታጠረ ቤት አካባቢ ላይ ሻይ ለመጠጣት ወደ ውስጥ ገብተን በረንዳ ላይ የተቀመጠው ሰውዬ መኪያቶ አዞ ከትንሽ ደቂቃ በኋላ እንዲዘንበል ብሎ ረጅም ሰዓት አስተናጋጆች ይዝቁበታል። አንተ ሰውዬ ሻዩ ቀዘቀዘ፣ መኪያቶ ቀዘቀዘ፣ አጠጣም እንዴ ሲባል ከሰውየው ከሞተ 30 ደቂቃ አልፏል። የተቀመጠችዋን ሻይ አማስሎ ለመጠጣት የማን ፈቃድ? የማን ፈቃድ? ቤተ ክርስቲያን አስቀድሰው በአንድ ሚኒባስ ሰው ወጥቶ አልቆ ያውቃል ወገኖች። መኪና ገዝተው መኪና መሪ ቆልፎባቸው ሞተው ያውቃል። የሚያምር ቤት ሰርተው የቤት አንድ ነገር ወድቆባቸው ሞተው ያውቃል። እና እግዚአብሔር ቢፈቅድ በሉ እስኪ ማን ቢፈቅድ? ህይወታችሁ ምንድነው? አሁን ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄን እናደርጋለሁ ነግጄ አተርፋለሁ በሉ ማን ቢፈቅድ? ወልደን እንሰማለን በሉ ማን ቢፈቅድ? በሰላም ወጥተን በሰላም እንገባለን በሉ ማን ቢፈቅድ? እግዚአብሔር ቢፈቅድ። እና ትንሽ ደቂቃ ይበቃናል፣ ብዙ ስላልን አይደለም። እናንተም እንደው ስለ ሕያው እግዚአብሔር ነው መለመናችሁ። እዚህ ከሆንክ በቃ እዚሁ፣ እዚህ ከሆንሽ በቃ እዚሁ። ከመጣሽ አይቀር ብትንትንትን ብላ የባከነች ደካማ ሴት ከመጥቶኝ እስቲ ዛሬ ደግሞ እግዚአብሔር ምን ይለኛል? በስጋ እዚህ ቁጭ ብለህ ከዚህ ስትሄደው ስለምታረገው ነገር ከምታስብ በቃ እዚህ ከሆንክ እዚሁ። ስልካችሁንም ራሳችሁንም እግዚአብሔር እጅ ላይ ጣል አድርጉና እስኪ ቁጭ ብለህ ሐሳብን እስኪ ምን ያህል እንደምትቆጣጠረው ራስህን ታዘብ። እግዚአብሔር ከሁላችን ጋር ይሁን። ይሄ ነው የትምህርታችን ርዕስ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ቅዱስ ጳውሎስ መልእክት ቅዱስ ጳውሎስ በዚህ በኤፌሶ ምዕራፍ 5 ከቁጥር 17 ላይ የተናገረው ኃይለ ቃል የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እስኪ ከኔ ጋራ እናንተም እንዲዋሃዳችሁ በደንብ በሉ። የሚያዝ ቃል ስለሆነ ለመሸምደድ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እግዚአብሔር ይባርካችሁ። እንግዲህ ብዙ ሰው በህይወት ዘመኑ ብዙ ነገር አድርጎ አንድ ትልቅ ነገር ይረሳል። ያን ነገር ደግሞ በመርሳቱ ዛሬ ወደ 300 የሚሆኑ ሜንታል ዲስኦርደሮች አሉ፣ የአእምሮ ጤና ችግሮች አሉ። ይሄ የአእምሮ ጤና ችግር የማይሰማው ሰው የለም። ከምን የተነሳ? አንዳንድ ነገሮችን ካለማስተዋል። ያለመወደድ ስሜት የሚሰማቸው ሰዎች ሰው አይደለም የማይወዳችሁ፣ እናንተ ናችሁ ራሳችሁን የማትወዱት። የዚህን ምክንያት ደግሞ ነግራቸዋለሁ። ያለመከበር ስሜት የሚሰማችሁ ሰዎች ሰው አይደለም የማያከብራችሁ፣ እናንተ ራሳችሁን ትንቁታላችሁ። ምንም እንደሌላችሁ የሚሰማችሁ ሰዎች ችግሩ ምንም ሳይኖር ቀርቶ አይደል፣ በጣም ብዙ ነገር አለ። ጤናም ሀብት ስለሆነ ምን ስለሆነ በሳምንት 1000 2000 ብር እየከፈሉ የሚተነፍሱ ሰዎች አሉ የሉ? መተንፈሻ ሻንጣቸውን ከጀርባ ይዘው ለሊት ሳይለያቸው ቀን ሳይለያቸው በመተንፈሻ ይሄ አፍንጫቸው እየታረደ የሚተነፍሱ ሰዎች አሉ የሉ? ወዳጄ የመኪና አደጋ ደርሶብህ የሆነ ስብራት ከገጠመ ያ ስብራት የነርቭ ስርዓትን ያዛባዋል። የነርቭ ስርዓትን ይጫነዋል። እግዚአብሔር ካልጠበቀ ትንሿ እንቅፋት ብዙ አደጋ ታመጣለች። አይምሮአችን፣ ሰውነታችን የነርቭ ስርዓቶች አሉ፣ ያተነፋፈስ፣ የደም ዝውውር፣ በጣም ብዙ ነገር አለ። ይሄን ሁሉ ግን የሚቆጣጠረው እግዚአብሔር ማን ነው? አንተ ተኝተህ ስላንተ የማይተኛው እግዚአብሔር ብቻ ነው። አንቺ አንቀላፍተሽ ስላንቺ የማያንቀላፋው እግዚአብሔር ብቻ ነው። ሲነጋም በበትር መልአኩ እንዲቀሰቀስሽ የሚያደርገው እግዚአብሔር። ስለዚህ ጤና ያላችሁም ሰዎች ጤና ምንድነው? እኔ ብዙ ታላላቅ ሰዎችን አይቻለሁ።
በተለይ በዚህ በሁለተኛ ነገሥትም የጤናን ዋጋ ልነግራችሁ ምዕራፍ 5 ከቁጥር 1 የሰራዊት አለቃ የሆነ ትልቅ ክብር ያለው ስልጣን ያለው ሀብት ያለው ከራስ ፀጉሩ እስከ እግር ጥፍሩ ግን በለምጽ የተመታ ሰው ነበር ይላል። ብዙ ነገር አለው ግን ጤና የለውም። ያለህን ነገር ኢንጆይ ለማድረግ ጤና ያስፈልጋል። የሚሸት ነገር ለማሽተት አፍንጫ ያስፈልጋል። ለመቅመስ ምላስ ያስፈልጋል። ለማየት ዓይን ያስፈልጋል። ለመስማት ጆሮ ያስፈልጋል። የሆነን ነገር ለማጣጣም ጤና ያስፈልጋል። ጤና ከሌለ መኪና ቢሰጥህም የመኪናን ደስታ አታጣጥመው። ለማጣጣም ምን ያስፈልጋችኋል? በደንብ መልሱልኝ። አንዳንዶቻችሁ ድጋሜ ደግሞ ሐሳባችሁ ጭልጥ እያለ ቀስ እያለ እየሄደባችሁ ይሄ ሐሳብ መበታተን ከምን እንደሚመጣ ልንገራችሁ። በኋላ ሰብሰብ ይሄ ዲጂታል አንዛይቲ ይባላል። ሰዎች ሶሻል ሚዲያ ከማብዛታቸው የተነሳ ጠዋትም ቀንም ማታም ስልካቸው ላይ ከመቆየታቸው የተነሳ ዲጂታል አንዛይቲ የሚባል የአእምሮ የጤና ችግር አለ። ከዛ የተነሳ ትኩረቶቻቸው በጣም ሲበዛ የተበታተነ ነው። ከ5 ደቂቃ በላይ ትኩረታቸው ነው። በጣም ጎበዝ እሳት የላሰ ሰባኪ ካልሆነ በስተቀር ዝም ብሎ ይጮሃል። የሱን ጩኸት ሰዎች አይሰሙም። ያስተምራል። የሚያስተምረው ሰው የእውነት እየሰማ ነው፣ እየተከታተለ ነው ወይ? አያስተም እዚህ ያለች ግን እዚህ የለችም። እሷ ራሷ አታውቀውም የት እንዳለች። ከምን የተነሳ ካላችሁ ሶሻል ሚዲያ የሚያበዙ ልጆች፣ እናቶች፣ አባቶች ትኩረታቸውን መሰብሰብ በጣም ይቸገራሉ። ከዛ የተነሳ ስራ ለመስራት ተነሳሽነት የላቸው። ሰውነታቸውን ለመታጠብ፣ ልብስ ለመልበስ፣ ስራ ለመስራት፣ ለመድከም አቅም የላቸው። ለምን? አደገኛ የአእምሮ ጤና ችግር አለባቸው። ከዛሬ ጀምሮ ስልክህን እዛ ስርቻ ስር የማትጥለው ከሆነ ያው እግዚአብሔር ምስክሬ ነው፣ አእምሮ ካንተ ጋር አይሆንም። ስልክህን የሆነ ቦታ የማትጥለው ከሆነ ከልጆችህም ተቀበለ ዛሬ ማታ ማታ አባትየው ስልክ እንደዚህ ያደርጋሉ። እንዴት ልጆቹን ተው ትላለህ? መጀመሪያ አንተ ተው። አንድ ልጅ እናትየው እንዲሁኝ አጥኝታ ማፒስ just do it አንቺ አርጊ ባክሽ አትምከሪኝ አለቻት። የ9 ዓመት ልጅ ናት። እናትየው ልጇን ይሄን አርጊ ብላ ስትማ ማም ፕሊዝ just አንቺ አርጊና እስኪ ያሳይኝ አለቻት። የማስተማር ችግር ሳይሆን የምን ችግር አለብን? የማድረግ ራሳችን የመኖር ችግር አለብን። እና ትኩረታችን ከምን የተነሳ ይሰበሰባል ይበታተናል ካላችሁ በጣም ትኩረት የምናደርገው ስልኮች፣ ከዛ የተነሳ የአእምሮ ጤና ችግሮች አሉብን። ትኩረታችን በጣም ሲበዛ አናሳ ነው። ኢነርጂ የለንም። አቅማችንን ይገለዋል ወደ አእምሮ የሚገባ ኔጌቲቭ ነገር ስለሆነ። እዚህ ምድር ላይ ትልቁ ሀብት መጀመሪያ እግዚአብሔር የሰጠህን ወይ ደግሞ እግዚአብሔርን ፈቃድ በዚህ ምድር ላይ ማወቅ ነው። እግዚአብሔር የሰጠን ደግሞ አንድ ትልቅ ሀብት ቢኖር ጤና ነው። ምንድነው? ይሄ ሰው ንጉስ ነው። ብዙ ነገር ማድረግ ይችላል። ንጉስ አይደለም ዛሬ የወረዳ ኃላፊ ብዙ ነገር ያደርጋል። ገንዘብ ያላት ሴት በገንዘቧ ብዙ ነገር ታደርጋለች። ዛሬ አቅም ካለ በአቅም ብዙ ነገር ታደርጋለች። አቅም እንዲኖር ደግሞ መስራት ያንተ ግዴታ ነው። እግዚአብሔር ጤና ሰጥቷል። ትላንትና የዛሬ 30 ዓመት በሬ በ100 ብር ተሸጧል። ዛሬ በ100 ብር ትመኛለህ? ቤት ኪራይ እኔ አዲስ አበባ ላይ በ120 ብር ተከራይቻለሁ። ስለዚህ የፈለግከው 2000 ብር መከራየት ነው። you have to work hard መስራት አለብህ። ካልሰራ እንደዚሁ ያላዘንክ ትሞታለህ። ድነትህን ተከናንበህ ትሞታለህ። መጽሐፍ ቅዱስ ሊሰራ የማይወድ አይብላ ይላል። እስኪ መልሱ። ሊሰራ የማይወድ አይብላ። ይሄም ለሰነፍ ሴት በደንብ ንገሯት። መጽሐፍ ቅዱስ ላይ ያለች ልባም ሴት ትልቁ ሀብት ጤና ነው። እና ይሄ ሰው ብዙ ነገር ነበረው፣ ጤና የለውም። ነገር ግን ወደ ኢየሩሳሌም ብትሄድና የእግዚአብሔር ሰው በዛልና ብትለምነው ትድናለህ። ወደ ነብዩ ኤልሳ ዘንድ ሄደ። ብትወድስ ልታድነኝ ትችላለህ? እወዳለሁ። ወደ ባህሩ 7 ጊዜ ብቅ ጥልቅ በልና ዳን ብሎ አለው። ከሀገሬ ከዚህ የተሻለ የጠራ ውሃ አለ። እዛ እንደዛ መሆን ይችላል። እዚህ ደፈረሰ አላረግም ማለት ወገኖቼ፣ እቺ የእግዚአብሔር መድረክ ናት። ምንም እኛ እንደፈለግን ሆነን ብንቆምባትም አባቶቻችን በደም ያጸኗት መድረክ ናት። እቺ ቤት የእግዚአብሔር ቤት ናት። የማን ቤት ናት? የማን ቤት ናት? የባለ ሀብት ቤትም የአባወራ ቤትም ይከበራል። ቤተ ክርስቲያን መጥቶ ስልክ የሚያወሩ ሰዎች አልገጠማቸው? እንደው ድንገተኛ ነገር መመለስ ያለ ቅዳሴ ላይ ላይፍ የሚገቡ ሰዎች አሉ።
ቤቴ የቤተ ጸሎት ቤቴ የጸሎት ቤት የተቀደሰ ስፍራ። ሌላ ቦታ ብትቀልድም እዚህ ግን ስትመጣ ትንሽ ሰብሰብ ትላለህ። እግዚአብሔርን እንደሚፈራ ሰው አክት ታደርጋለህ። የማን ቤት ስለሆነ እንደ መንፈሳዊ ቦታ እንደመጣ ሰው ማን ስለሚያይ እግዚአብሔር። ወገኖቼ ይሄ እንዳይደበላለቅባችሁ። ማንም እንደፈለገ ያድርግ። አንተ ግን እግዚአብሔር ቤት ስትመጣ በእግዚአብሔር ፊት እንደቆመ ሰው ትንሽ ሰበር ለማድረግ ልብህን ሐሳብህን ሰብሰብ አድርገህ ሚካኤል ነው ዛሬ የት ሄዳለሁ ጧፍ ለማብራት ነው። እንደዚህማ አትጫወት። በህይወት አይቀለድም። እና ይሄ ውሃ ነው። እና መንፈሳዊው ነገር በስጋዊው አይን ስላየ ነው የምነግራቸው። ከዛ በኋላ ወታደሮቹን እንሂድ ብሎ መለስ ሲያደርጋቸው እግዚአብሔር መካሪያ ያሳጣችሁ። ወታደሮቹ እንደዚህ ንጉሥ ሆይ ይህን ሁሉ መንገድ ተጉዘን መተናል፣ ቢያድንም ባያድንም ምን ችግር አለው? ልብስህን አውልቀ ወደ ባህር ብትገባ ብሎ አሉት። በጎ ነገር የሚመክራችሁ ሰው ያሳጣችሁ። እናንተም ደግሞ ስትመከሩ የምትሰሙ ሰዎች፣ ሚስት ስትመክር የማትሰማ ከሆነ፣ ሽማግሌ ሲመክር የማትሰማ ከሆነ፣ ካህን ሲመክር የማትሰማ ከሆነ፣ ትልቅ ሰው ሲመክርሽ የማትሰሚ ከሆነ፣ ራስሽን የማትመክሪ ከሆነ፣ እግዚአብሔር ሲመክርሽ የማትሰሚ ማንን ነው ታዲያ የምትሰሚው? ይሄ በእድሜ አዛውንቶችም የሆናችሁ ሰዎች በደንብ ስሙ። ትልቅነት በመስማት ነው፣ በማስተዋል ነው። ትልቅ ሆኖ የማይሰሙ ሰዎች፣ ትልቅ ሆኖ እንደ ትንሽ የሚኖሩ ሰዎች አሉ። ትልቅነት በስራ፣ ትልቅነት በተግባር መስማት ጥሩ ነው። አንዳንድ ጊዜ በበጎ ነገር መመከር ጥሩ ነው። የሚመክረው መንፈስ ቅዱስ ነው እና ይገርማቸዋል። እሺ ብሎ ተመለሰ። ልብሱን አወለቀና ወደ ባህር 7 ጊዜ ብቅ ጥልቅ አለ። እግዚአብሔርም ማረው። ከባህር ሲወጣ እንደ 30 ዓመት ጎልማሳ ከባህሩ ፊቱ በረሃ እያለ ወጣ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርም ጤናውን መለሰለት። ከዛ በኋላ ወደ ነብዩ ዘንድ ተመልሶ እንደዚህ አለ፣ በእውነት ያንተ አምላክ የተባረከ አምላክ። እስኪ በሉ በእውነት ያንተ አምላክ የተባረከ አምላክ። ክርስቲያን ከሆንክ እንደዚህ አይነት ክርስቲያን መጽሐፍ ቅዱስ መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እግዚአብሔርን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት የበራ ይሁን። አርያ የሆነች ክርስቲያን ሁኚ። በንግድም ዲፕሎማቶችም ካላችሁ፣ ባለስልጣኖችም እዚህ ውስጥ ካላችሁ፣ ነጋዴዎችም ካላችሁ መልካሙን ስራህን አይተው በሰማይ ያለው አባትህን ያከብሩ ዘንድ ብርሃን በምን ፊት ይብራ? በምን ፊት? በሰው ፊት። ምክንያቱም አንተ ክርስቲያን ነህ ትባላለህ። እሱ እኮ ኦርቶዶክስ ነው ትባላለህ። እሷ እኮ ኦርቶዶክስ ናት ትባላለች። አለበለዚያ ክብሩን እንዳጣ ሰው ልክ በዚህ ዘመን እኛ በቁርባን ተጋብተን በተክሊል ተጋብተን ምንድነው ግን እኔ ወደ ምስራቅ አርሲ ወደ አንድ ሀገር ለአንድ ጥናት ሪሰርች ለመስራት ሄጄ እዛ ሀገር ላይ የከተማውን ህዝብ ሰበሰበና ይሄ ከእስልምናውን ከክርስትናው ሰዎች ሰብስበው እናንተ ኦርቶዶክሶች ሰውን በምንድነው የምታጋቡት? በቁርባን ወይ በተክሊል? ታዲያ ምንድነው? ከከተማው እኮ ቁጥር 1 ጋብቻውን እየፈታ ያለው እኮ እናንተ ነው። ለምን አታስተውሉም? ለምን አታስተምሩም? እነሱስ የቁርባን ትርጉም አልገባቸውም ወይ? የጋብቻ እንትን አልገባቸውም ወይ? አንዳንድ ቦታዎች ላይ ደግሞ ጥናት ልክ ሲደረግ አንዳንድ ክፍለ ከተማ ላይ የሚያስወርዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ናቸው ብዙዎቹ ጽንስ የሚያስወርዱ። በዚህ ነገር በጣም የታወቁ ክለብ ያጨናነቁ፣ ጭፈራ ቤት ያጨናነቁ ወገኖች፣ እንደዚህ ከመዋረድ እግዚአብሔር ይሰውራል። አዎ ክርስቲያን ስትሆን አርያ ምሳሌ የሚሆን ክርስቲያን ካልሆንክ በስተቀር ከተናናሾቼ ለአንዱስ እንኳን መሰናክል እንዳትሆን ራስን ጠብቅ፣ አንተን ደግሞ እንዳታሰናክል ማንም ደግሞ እንዳያሰናክል። አዎ በተለይ በዚህ ዘመንም ደግሞ በጣም ብዙ ሚሊዮኖቹ ሃይማኖት እየቀየሩ ነው። እኔ እንግዲህ የሌላውን ዓለም ሳይንስ እነሱ የሚጠቀሙትን ሳይኮሎጂ ስለማቅ ልንገራችሁ። ጌታን ተቀበል ይላል። ማንን ተቀበል? ወይ ካልሆነ ደግሞ አንተ ሰውዬ በጌታ ነህ ወይ ብሎ ይጠይቃል። ምንድነው መልስ? አይደለም። እና በምንድን ነው? አያችሁ ጭንቅላት ጫወታ ካላነበብ መጽሐፍን ማታይሆን እንደዚህ ትበላለህ። እንደ ዓለም ሰዎች ሃይማኖታቸውን እንዲቀይሩ የሚያደርጉት ነገር እስኪ ጠይቀኝ፣ ምንድነው አንተ የምታምነው ብሎ ይጠይቀዋል። ከዛ በኋላ ጥርጥር ውስጥ ይፈጠራል። በዛ ቦታ ላይ ያስገቡልሃል። ከዛ የተቀረቀረብህን ነገር ማውጣት አቅሙ የለህም። ለምን? የማንበብ ልማዳችን
ሰንበት ተማሪ ብትሉ ሰባኪው ብትሉ ቢሞት ይቀለዋል ከሚያነብ። የባለ ትዳር ሚስት ብትሆን የካህን ሚስት ብትሆን ከምታነብ አባወራ ሆኖ መጽሐፍ ቅዱስ ገልጦ ማታ ማታ የሚያነብ ስንት ሰው? ወንድ ሆኖ እግዚአብሔር ሚስት እስኪሰጠው ድረስ ጫማውን፣ እግሩን፣ ጸጉሩን፣ ጺሙን በጥንቃቄ ስንት ሰው ነው? ሴት ሆና እግዚአብሔር የተባረከ ጋብቻ እስኪሰጣት ድረስ ድንግልናዋን ክብሯን የምትጠብቅ ስንት ሴት ናት? 30 ወንድ ጋር ከትልቁ ከረጅሙ ከአጭሩ ከቀዩ ጋር በዝሙት የደከመች ሚስት እኮ ነው እግዚአብሔር የፈረደበት ሰው እኮ ነው የሚያገባት። እግዚአብሔር የፈረደበት ብዙ አይነት መንፈስ ሰው ካገባ ወገኖች፣ ወንዱ በድንግልና ቢሆን ሴቷ በድንግልና ቢሆን እንዴት ያማረ ጋብቻ እንደሚሆን 10 ዓመት 16 ዓመት 15 ዓመት በዝሙት የኖረ ሰው አስበው። ከዛ በኋላ ሲጋባ 9 ዓመት በዝሙት የኖረ ሴት ከዛ በኋላ ሚስት ስትሆን ደግሞ አስበው። እግዚአብሔር ይማረን። እኔ አሁን ከጋብቻ በፊት ክብራችሁን ያጣችሁ ሴቶች በቃ ከዚህ በፊት ያለው ይበቃል። አሁን ትንሽ ንጹህ ሴት